አይደለም አብሽ ምናልባት ፍላጎትን ከማንም ጋር አይደለም ከእናንተ ጋር እኔ ከምፈልገው ሰው ኢትዮጵያ ውስጥ ብዙ ጊዜ ከኔ ጋር ስለምትዝናና ብዬ ነው እንጂ ይቅርታ ምንም አስተካክለ ነው ከሄርሜላ ጋር አልሄድም ከሩታ ጋር አልሄድም ሰው ከማን ጋር ነው ከአለግራችሁ የሆነ ሰው ጋር ሄዳለሁ ማለት ከማን ጋር ከቤተሰብ ጋር ነው ሳቡ ወይስ እንዴ ሄርሜላ ከማንም ጋር ሊዳ አያገባሽም ቤት ውርደት አቤት ቅሌት የዛሬውማ ጫን ያለው ነው። ቤተሰብ ውሽሚት እኮ አዋረዳት ካቺ ጋር አልሄድም ማለት ነው። ከማን ጋር ነው የምትሄደው? ከቤተሰብ ጋር አይመለከትሽም እኮ አይመለከትሽም፣ አያገባሽም። በማያገባሽ ነገር ጥልቅ አትበይ። ደግሞ እኮ ዛሬ ቲክቶክ ላይ የለቀቀውን ቪዲዮ አልሰማችሁም? እርግማን ይሁን ምርቃት አላውቅም፣ ያየሁት በሙሉ ያምረኛል ሊያልፈኝ አልፈልግም ብሏል እኮ። ስለዚህ እርማችሁን አውጡ፣ እርማችሁን አውጡ። አይቆፍጣና ጀግኒቷ ነብሯ ሩታዬ ልዑል ሸጋ እናት እንግዲህ ፓስፖርቱን ቀምተዋለች ማለት ነው። ቀምተዋለች። ጋሽ አሸብር አበደ አበደ አበደ። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው ወደ ሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና የጀግኒቷ የአንበሲቷ የልዑል ሸጋ እናት የሩታዬ ቪዲዮ ነው ማለት ነው። እንግዲህ ትላንትና ሊሄድ ነው በረራዬ ዛሬ ነው እያለ ያዙ ይልቀቁኝ እያለ ነበር። በመጨረሻ ከኔ ጋር ካላወራህማ የትም አትሄድም ብለው ውሽሚት ይዘው ነበር። እንግዲህ ኤርፖርት ላይ ሄደው ቪዲዮ ቀርጸው ሲሄድ እኔ የምለው ከቤት ስትወጣ ማለት ነው። እኔ ጥያቄ ልጠይቅ ጋሽ አሸብርዬ፣ ወደ ሌላው ከመግባት ከቤት ስትወጣ ፓስፖርትና እንዴት ወረቀቱ እኮ እዛ ጋ እኮ ብዙ ነገር አለ እኮ ቪዛ አለ ምን አለ። እንዴት እሱን ሳታይ እንዴት ወጣ? ወይስ ሻንጣ ላሻሽልልህ? ሻንጣ ላይ ነበር፣ ከሻንጣው ወስደውበት ነው። እኔ እኮ ለመዝናናት ከፈለግ ከሰው ጋር ሂድ ሲባል እኔ ከማናችሁን ጋር አልሄድም ምናምን አለና ከዛ በኋላ ምነው ሀገር ውስጥ ከሆነ ከማን ጋር ለመሄድ ፈልግሃል ምናምን ስትል ከአንቺን ጋር አልሄድም ማለት ነው። ሽምትዬ እኔ ልዋረድ ከስም ማለች እኮ እንደ ውሃ እንደተደፋበት ከሰል ማለት ነው። ከስም ብላ አንገቷን አቀረቀረች እኮ። እኔን አንገቴ ልድፋልሽ፣ እኔ ላቀርቅርልሽ ሽምትዬ ወራዳ ማለት ነው። ከማን ጋር ነው ታዲያ? እኔ እኮ ብዙ ጊዜ ከአገር ውስጥ እንትን ስትል ከኔ ጋር ምን ነው ከአንቺ ጋር ብቻ ነው እንዴ ተዝናናው? ከሩታ ጋር ስንት ቦታ ላይ ሄደው ተዝናንተዋል። ምን ነው ከአንተ ጋር እኔ ሁሉ ነገር ያደረግኩት እኔ ነኝ አልሽ። በቃ ተቅለበለብሽ። በሰላምሽ ነው ውሽምትዬ። ይኸው አዋረደሽ እኮ ውሽምትዬ አዋረደሽ ነው። ግን አልገባሽም እንጂ ማለት ነው። ፊቱ ራሱ እየሰጠሽ አይደለም እኮ ሊያይሽ ራሱ እኮ አይፈልግም። አንቺ በግድ ልትጠጊው ትፈልጊያለሽ ከኔ ጋር አብረን እንዝናና። እኔ ቅርታ ከኔ ጋር ብዙ ቦታ ስለምትዝናና ብዬ ወፍ የለም እናቴ፣ ወፍ የለም። የምን መዝናናት ነው? መዝናናቱ ተይውና እንደው በስርዓቱ ራሱ ሊያናግርሽ አይፈልግም። በቃ ሊያናግርሽ አይፈልግም። እንግዲህ ቤተሰብ ከአንቺም ጋር ልዝናና አልፈልግም፣ ከሁለታችሁም ጋር አልፈልግም። እናንተማ ለመሄድ ትፈልጋላችሁ፣ እኔ ግን ከምፈልገው ሰው ጋር ነው የሚሄደው ብሎ እርፍ ብሏል። ለምን መሰላችሁ? ጠዋት ዱበዳ ጥሎብን ነበር ቲክቶክ ላይ። እርግማንም ቢሆን ምርቃት አላቅም ያቺን ይችንም ይለኛል ያስመኘኛል ብሎ ነበረ። መጥፎ አመል እንግዲህ የዝሙት አመል እንዲህ ነው። ያቺንም ያስመኘዋል። ጭራሽ እኮ ከሀገር ሊወጣ የነበረው እኮ ቤተሰብ ከሀገር ሊወጣ የነበረው እኮ ሌላ ሰው ነበረ። ተጨንቀሃል፣ ተቸግረሃል፣ እንዲሁም ደግሞ በቃ እረፍት ያስፈልግሃል ብሎ ስለ እኔ መኖር የሚያሳስበው ሰው ነበረ ቪዛ የላከልኝ። እነሱን ያልተጨነቁልኝ ያክል የሚጨነቅልኝ ሰው አግኝቼ ቪዛ ልኮልኝ ነበረ ብሎ አረፈው እኮ። ጭራሽም እኮ ከውጭም ራሱ ቪዛ የምትልክለት ሴት አለች ማለት ነው። ቤተሰብ ቪዛ የምትልክለት እንግዲህ ይታያችሁ። ስለዚህ ማነሽ ውሽንብትዬ
ቁርጥሽን ወቂ። እውነቴን ነው፣ ቁርጥሽን ወቂ በዚህን ሰዓት ማለት ነው። አንቺን አይፈልግሽም። በቃ እያስጨነቅሽኝ ነው፣ እያስጨነቃችሁኝ ነው፣ ከህይወቴ ውጡልኝ እያለ ነው ያለው ማለት ነው። ሩታ ሴትም ልትወጣ አትችልም። የልጁ እናት ሚስቱ ናት። ስለዚህ አንቺ ነሽ ትርፍ ማለት ነው። ትርፍ የተጫንሽው አንቺ ነሽ፣ ከሚሞሪ የገባሽ ማለት ነው። ስለዚህ ጌራውት ማለት ያለብሽ አንቺ ነሽ። መውጣት ዚስ ማይዘ መውጣት በገባሽበት በር መልሰሽ ውጪ። እንግዲህ ተመልካቾችሽም ራሱ አድናቂዎችሽ በጎችሽ ውጪ፣ አንቺ ልጅ ታይ ውጪ፣ ከዚህ ልጅ ህይወት ውልቅ ብለሽ ውጪ እያሉሽ ነው ያሉት ማለት ነው። ስለዚህ ብትወጪ ነው የሚሻልሽ። ከእኔ ካልሄድክ ልትዝናና፣ ከሩታ ካልሄድክ ከማን ጋር ነው የምትሄደው ላልሽው በቃ አይመለከትሽም ብሎሻል። በቃ በማያገባሽ ነገር የእርጎዝን የመሰለ ጥልቅ አትበይ። አዎ ጥልቅ አትበይ። እኔ እኮ የዳኒ ማቃጠር ነው ደግሞ የሚገርመኝ ማለት ነው። በቃ ብቻዬን መሆን እፈልጋለሁ ብሏል። ሩታና ኤፍሬም ሂዱ ሲል ቀብረራዋ ጀግኒቷ አንበሲቷ ማለት ነው። ደረቷ እንዴት እንዳደረገችው ብታይ ቀብረር ብላ ብቻዬን ነው የምፈልገው ብሏል አይደለ? እናንተ ሂዱ አለቻቸው። አዎ ሂዱ ጥርግ በሉ አለቻቸው። አታስፈልጉም ተጠረጉ አለቻቸው ማለት ነው። ኤፍሬምም ቀጠለና እዚች ጋር የምታስፈልገው ሩታ ናት፣ እናንተ ስለማታስፈልጉ ሂዱ ሲላቸው ተንገበገበቻ፣ ተንገበገበ። አንተ ደግሞ የማስመሰል ጥግ የምታስፈልገው በጣም ነው እንደ ሩታ ያስፈልገችው። የማስፈልገውማ እኔ ነኝ። ማን እንደሚያስፈልገውማ ታውቃላችሁ። ብታስፈልገውማ አትበድለውን ነበር። የምን መበደል ነው የምታመጪው እዚች ጋር ኮተታም? የምን መበደል? የልጇ አባት እኮ ነው የምትወደው ባሏ፣ የልጅነቷ ማለት ነው። ለምንድን ነው የምትበድለው? እንደውማ መበደል ከተባለማ አንቺ ነሽ የምትበድዩ ማለት ነው። ምክንያቱም አልወለድሽበት፣ ከአንቺ ጋር ምንም አይነት ነገር እንትን የለው። የጭካኔ ጥግማ አንቺ ነሽ የምታሳየው። እሷማ አብራው ኖራለች እኮ፣ የልጅነቷ እኮ ነው። ባሏ የልጇ አባት ነው። ልጇን አባት ስለሚያስፈልገው ለልጇ ስትል ራሱ የፈለገው ነገር ቢያስቀይመት፣ ይሄ ደጋግመን የተናገርነው ነገር ነው። አብርሃም ለሩታ የፈለገው መጥፎ ስራ ቢሰራባት እንኳ ለልጇ ስትል ትተዋለች። ለምን? ልጇን አባት ስለሚያስፈልገው ማለት ነው። አንቺ ነሽ ጨክንሽ፣ አንቺ ጨካኝ ማለት የሆነ ነገር የምታረጊው ማለት ነው። በጣም ነው እንደ የምታስፈልገው፣ በደንብ ነው የምታስፈልገው። ነብሯ ጀግኒቷ በጣም ነው የምታስፈልገው። አሁንም እኮ ሰጣ ገባ የሚያያዘው እኮ ከእሷ ጋር ጠልቷት እንዳይመስልሽ፣ ጠልቷት እንዳይመስልሽ። ለሚዲያዋ ድምቀት ነው፣ አንቺን ለማራቅ ስለሚፈልግ ነው። አንቺ አልገባሽም ዶማ ማለት ነው። ከእሱ ስር ትሸጎጫለሽ። እሱ ግን አይፈልግሽም። ሰልችቶሻል። በቃ የሆነ ስልችት፣ በቃ የሆነ አቅረውሻል። በቃ እሱ ማለት ነው። ስለዚህ አታሽቃብጪ። እኔ እናት ላጥ ብለሽ ሂጂ፣ በቃ ሂጂ። እናንተ ይሄ ጭቅጭቅ ነው በቃ ያስጠላኛል። በቃ ሲከራከሩ ሩታና ውሽሚ ሲከራከሩ ይሄ ጭቅጭቅ ነው ያስጠላኝ ብሎ እንግዲህ እንትና ማነው ዳኒሻን ምንጭቅ አድርጎት ሄደ። እንኳንም ለምን በቦክስ አትለውን ነበር? የአሽቋላጭና አሽቃባጭ ዳኒ ማለት ነው። ለምን አታጠናግረው ነበር? እንደ እውነቴን ነው የምልህ፣ መንጋጭላው ከመንጋጋው ነበር እንደ አንድ ላይ ማጣበቅ የነበረብህ ማለት ነው። ለማንኛውም እንግዲህ ጋሽ አሸብርዬ ዛሬ አብዷል አብዷል ማለት ነው። እኔ እኮ የሆነችዋ እንደያዘማ ዛሬ እኮ ታውቆኝ ነበረ እኮ ያቺንም ይቺንም ይለኛል ሲል ደስ አላለኝም ነበረ። ለካ እሱ ሰው አዘጋጅቶ ማለት ነው። እንግዲህ ታያችሁ ነገ ወይ አመለጥኩና በሆነ በኩል ሄድኩ ብሎ ወይም ደግሞ አገር ላይ በቃ የውጭ ሀገሩ ስላበላሹብኝ ሌላ ቦታ ላይ ሄድኩኝ ብሎ የሆነቿ ጎትቶ ይመጣል። እንግዲህ አሁንም አዲስ የዩቱብ ቻናል እንግዲህ የሚከፈትላት አንድ ደግሞ ዘልዛላ ተገኝታለች መሰለኝ። ቤተሰብ ጋሽ አሸብር እንግዲህ የሚንዘላዘሉ ሴቶች እንዲህ የዩቱብ ጥማት ያለባቸው የዶላር ጥማት ያለባቸው ሴቶች ሲያገኝ፣ ቆንጆዎቹ ሲያገኝ እንዲህ ነው የሚያደርገው ማለት ነው። ስለዚህ አንዷ ደግሞ የሚያጠምዳት ተገኝታለች መሰለኝ። አዎ ያዙ ይልቀቁኝ ብሎ እንግዲህ ከመካከላቸው ወጥቷል። ለማንኛውም እንኳንን ከሀገር ውጭ ሊወጣ እንደሆነ ለብዙ ወራት ነበረ ሊወጣ የነበረው። ኤፍሬምና ሩታዬ ነብሯ አንበሲቷ ፓስፖርቱን ወስደው ቀምጠው እንግዲህ አጉላልተውታል። አዎ ከመዝናናት እንኳንም ወደ መጉላላት ገባ ጋሽ አሸብርዬ። እውነቴን ነው፣ እንኳንም ተሸጋገር። አዎ ነብሯ አንበሲቷ የኔ ጀግና ማለት ነው። ምን ስለሆነ አንቺ ከልጅሽ ጋር እዛ ጥሎ እሱን ይዝናና
ለዛውንም እንደዚህ የእንትን ጋርድ መስሎ የራፕ ዘፋኝ መስሎ እንደዚህ። እውነቴን ነው። አንገቱ ላይ ይሄ ትልቁ ሰንሰለት ቢጨምርበትማ ራፕ የሚጫወቱት ወንዶች ነው የሚመስለው ማለት ነው። ከጃኬቱ ከቁጥርጥሩ ከኮፍያው ምናምን በቃ ይሄ ራፕ ዘፋኞች እኮ ነው የሚመስለው። ሰንሰለቱ ግን በሆነ ማኛ ብትዋስ በጣም ደስ ይለኝ ነበረ። ለማንኛውም ይመቻችሁ። እውነቴን ነው። የዛሬው እውነት በጣም የሚያስቅ የሚያዝናና ነበረ። እኔማ ፈታ ነው ያልኩበት ማለት ነው። ፈታ ማለት ነው። ካንቺንም አልሄድም ምናምን ሲል ቀሻሸብኝ። በተለይ ለውሽሚት ካንቺንን ለመጽናናት አይፈልግም ሲላት እኔ ልዋረድብኝ እንዶ ክስም እንዶ ጥልሽ ያለች እኮ እንደዚህ እያለች የምትርገበገብ የነበረችው ማለት ነው። አንቺ ተለጣፊ እንዶ አንቺ ትርፍ ስጋ የኦፕሬሽን ስጋ ማለት ነው። አይሽሚትዬ እንዶ ከአንቺ እርግማን መቼ ነው የምወጣው እኔ ማለት ነው። ለማንኛውም ይመቻችሁ ውዶችዬ፣ መልካም አዳር ብያለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ነብሯዬ የኔ አንበሳ ማለት ነው። ዛሬ ደግሞ በትንሱ ቤት እናንተ እንዴት እንዳማረባት አቤት ጉራጌኛ ስጨፍር ሩታዬ የኔ ጀግና ማለት ነው። አቤት ጉራጌኛ አጨፋፈር እናንተ አቤት አጨፋፈር አልኳችሁ። እንዴት እንደምጨፍር በጉራጌኛ ማለት ነው። ይመችሽ። እንኳንም አየሁሽ እንደዚህ ስትጨፍሪ ማለት ነው። እንደዚህ ስትንዘራዘሪ ማለት ነው። ይመችሽ ሩታዬ የኔ ፍቅር ማለት ነው። የልዑልዬ እናት ይመችሽ። ባልሽበትና አላህ ይጠብቅሽ። ወዳችኋለሁ። መልካም አዳር ብያለሁ።